ሰላም ሰላም እንደምን አላችሁ? ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች ተመልሰን ዛሬም ተገናኝተናል። ዛሬም እንደተለመደው እንግዲህ ለሽያጭ የቀረቡ ቆንጆ መኪናዎችን በአስቸኳይ ለሽያጭ የቀረቡ ቆንጆ መኪናዎች ይዤ መጥቻለሁ። ባንክ ያለባቸው በካሽም የሚሸጡ በባንክ የተመቻቹ ማለት ነው። መኪኖችን ይዣለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ሙሉ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። 0914 21 62 10 ብትደውሉ ታገኙኛላችሁ። ወይም ደግሞ በቴሌግራማችን ላይ ኢትዮ ካር ማርኬት ብላችሁ ሰርች ብታደርጉ ቻናላችንን ታገኛላችሁ። ብዙ አማራጮችን እዛ ላይ መመልከት ትችላላችሁ። ወደ መጀመሪያው መረጃ የሳልፍ ዛሬ በአስቸኳይ ለገበያ የቀረበው በጣም ቆንጆ የሚባል ሱዙኪ ዲዛይር ነው። 2021 ሞዴል ነው። ምንም አይነት ንክኪ የለውም። ጭረት የለውም። ራሱ ቆንጆ መኪና ነው። አውቶማቲክ ነው። በኮድ 225,000 ኪሎ ሜትር ብቻ የተነዳ መኪና ነው። 2,570,000 ብር የሚባል መኪና ነው። ይህ መኪና በምስሉ ላይ የምታዩት አስቸኳይ ለሽያጭ ወጣ ነው። ዋጋው ድርድር ይኖረዋል። 2,570,000 የሚባል 25,000 ኪሎ ሜትር ብቻ የተነዳ ቆንጆ ዲዛይር ነው ማለት ነው። ዲፎር ዲቫን ነው። በዶልፊኑ የምታዩት አይሲ ዶልፊን 2008 የሆነ ጽድት ያለ ትራንስሚሽን በማኑዋል የሆነ ፋብሪካ ቫን የሆነ ነው። ምንም አይነት ንክኪ የለውም። ፋብሪካ ቫን ነው። ኢንጂን ዲፎርዲ ነው። ምንም አይነት ንክኪ የለውም። በኮድ 2 ነው። 4,300,000 ብር የሚባል ቆንጆ ፋብሪካ ቫን ነው። ይህ መኪና እንግዲህ በጣም ተፈላጊነቱ እየጨመረ የመጣና አሁንም ድረስ ተፈላጊ የሆነ ቆንጆ መኪና ነው። 4,300,000 ብር የተባለ 2008 ሪል የሆነ ዲፎርዲ ቫን ፋብሪካ ቫን ነው። እንደምታዩት አስቸኳይ ለሽያጭ የወጣ መኪና ነው። በቀጣይነት የምናየው ሃይሎክስ ፒካፕ ነው። እንደምታዩት ደብል ገቢና ነው። ሃይሎክስ ደብል ገቢና ነው። ሃይሎክስ ደብል ገቢና 2015 ሪል የሆነ ነው። በቅናሽ የቀረበ ነው። በ2015 ሞዴል ነው። በማኑዋል ነው። በኮድ 3 ነው። ምንም አይነት ንክኪ የለውም። በጣም የሚገርም መኪና ነው። 4,800,000 ብር የሚባል መኪና ነው። ድርድር አለው። አስቸኳይ ለሽያጭ የቀረበ ሃይሎክስ መኪና ነው። ደብል ገቢና ነው። ቆንጆ መኪና ነው። የምትፈልጉ እንዳያመልጣችሁ ማለት ፈልጋለሁ። በተከታይነት ቶዮታ አቫንዛ ነው የምናገኘው። 2013 ቶዮታ አቫንዛ አውቶማቲክ ነው። 90,000 ኪሎ ሜትር ብቻ የተነዳ ኢሮፕ ስታንዳርድ ነው። ፒ39 በኮድ 2 ነው። ምንም አይነት ንክኪ የለውም። ሁሉ ነገሩ ጽድት ያለ መኪና ነው። 2,650,000 ብር የሚባል ቶዮታ አቫንዛ ነው። 2013 ሞዴል የሆነ በጥሩ ሁኔታ የተያዘ ነው። አስቸኳይ ለሽያጭ የቀረበ መኪና ነው። ይህን መኪና የምትፈልጉ መደወል ትችላላችሁ። ሌላው ላንድ ክሩዘር ፓራዶ ነው። 2014 ሞዴል ላንድ ክሩዘር ፓራዶ በማኑዋል ኢሮፕ ስታንዳርድ ነው። ኢንጂን ዲፎርዲ ነው። 100,000 ኪሎ ሜትር ብቻ የተነዳ መኪና ነው። በኮድ 2 ነው። ምንም አይነት ንክኪ የለውም። ቁልጭ ያለ ቆንጆ መኪና ነው። 8 ሚሊዮን ብር የሚባል ቆንጆ መኪና ነው። 2014 ሞዴል በማኑዋል ላንድ ክሩዘር ፓራዶ 8 ሚሊዮን ብር የሚባል ቆንጆ መኪና ነው። ሌላው ባንክ ያለበት አይሱዙ ኦባማ ብዙዎቻችሁ ስትጠይቁ ነበረ። ኦባማ ኤፍኤስአር አለ እጃችን ላይ። በነገራችን ላይ 2014 እዚህ ላይ ያላቀረብ ነው። በ2014 ሞዴል ቆንጆ ኤፍኤስአር ናሽናል የሆነ ኤ23 ቤት 4,800,000 የሚባል መኪና አለ። ድርድር አለ። በተለይ አትራፊዎች ካላችሁ ያንን ኤፍኤስአር ማየት ትችላላችሁ እኛ ጋር። ይህ ደግሞ ባንክ ያለበት አይሱዙ ኦባማ 2023 ሞዴል ነው። 2023 ሞዴል በማኑዋል ትራንስሚሽን ነው። 95,000 ኪሎ ሜትር ብቻ የተነዳ ቢ64 ባንክ 1,600,000 ያለበት ካሽ 4,100,000 አጠቃላይ 5,700,000 ብር ይባላል። ወራዊ ተመላሹ 74,000 የሆነ ቆንጆ መኪና ነው። ሞዴሉም ከፍ ያለ ነው። 2023 ነው። በማኑዋል ትራንስሚሽን ነው። 95,000 ኪሎ ሜትር ብቻ የተነዳ ባንክ 1,600,000 ካሽ 4,100,000 የሚባል ቆንጆ አይሱዙ ነው። በባንክ አማራጭ ፈልግልን ላላችሁ ሰዎች ይሄ አይሱዙ ኦባማ እንዳያመልጣችሁ ማለት ፈልጋለሁ። ሌላው ፕላቲዝም ማቀርብላችሁ ኢንጂን 1.00 ሲሲ ፉል ቤንዚን አውቶማቲክ ናት። ቆንጆ ፕላቲዝ ናት። ምንም አይነት ንክኪ የላትም። 2001 ነው ሞዴሏ። በኮድ 2 ናት። 1,600,000 ብር የምትባል ቆንጆ ፕላቲዝ ናት። ሁሉ ነገሯ በፋብሪካ ይዞታ ላይ የምትገኝ መኪና ናት። አልደረበችም፣ አልፈታችም። ቻንሲ ጠርዝ የሚባሉት ነገሮች
አላገኟትም። ቆንጆ መኪና ናት። 1,600,000 ብር የምትባል 2001 ሞዴል የሆነች ፕላትዝ ናት። በቀጣይነት የምናገኘው ቶዮታ ቪትስ ነው። ደረጃ አንድ የሆነች መኪና የትም ብትፈተሽ የምታልፍ ቶዮታ ቪትስ 2002 ሬል ፊውል ቤንዚን ናት። ትራንስሚሽን አውቶማቲክ ናት። 120,000 ኪሎ ሜትር ብቻ የተነዳች ቆንጆ መኪና ናት። B50 ኮድ 2 ከተላላፊ ናት። ንክኪ የለውም። ምንም አይነት ንክኪ የላትም። ቆንጆ መኪና ናት። 1,600,000 ብር የምትባል ከምንም አይነት ጉዳት ጭረት እንኳን ማታቅ ቆንጆ መኪና ናት። እቺ መኪና ለምትፈልጉ ለሽያጭ የቀረበች መኪና ናት። ቀርቦ መደራደር ይቻላል። ቶዮታ ኮሮላ ነው በቀጣይነት የምናገኘው 1.3 ሲሲ 2003 ሞዴል በ120 ያልዞረ በአውቶማቲክ የሆነ በኮድ 2 ነው። 2,150,000 ብር የሚባል መኪና ነው። ይዞታ ቆንጆ ይዞታ ላይ ያለ መኪና ነው። ምንም አይነት ንክኪ የሌለው በጥሩ ሁኔታ የተያዘ ነው። ለዛ ነው ዋጋው ጨመር ያደረገው። 2,150,000 ብር የሚባል መኪና ነው። ቀርቦ መደራደር ይቻላል። አሁንም እንዲሁም እናገኘው ፕላትዝ ነው። በተከታይነት 2002 ሬል የሆነ ፕላትዝ በአውቶማቲክ መኪና ነው። ምንም አይነት ንክኪ የለውም። ይሄም ፋብሪካ ኢንጂን ነው። ሁሉ ነገሩ ፋብሪካ ነው። ፋብሪካ ይዞታ ላይ ነው ያለው። በኮድ 3 ነው። 1,500,000 የሚባል መኪና ነው። ቆንጆ መኪና ነው። ሁሉም መኪናዎች በዋጋቸው ላይ ድርድር አላቸው። የምትፈልጉ 0914216210 በመደወል መኪናዎቹ ማግኘት ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። በቀጣይነት በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።